የኢራን አብዮታዊ ዘብ ኃይል በመካከለኛው ምስራቅ ቀጠና የሚገኘውን የአሜሪካ አየር ማዘዣ ሰፈር ማውደሙ ተነግሯል። የሳተላይት ምስሎች ተተርጉመው ኢራን ትራምፕ ካመኑትና ከተናገሩት በላይ የአሜሪካን የጦር ማዘዣ ሰፈሮች መምታቷም ነው የተገለጠው። እስራኤል ደግሞ በኢራቅ ስውር የጦር ማዘዣ ሰፈር እንዳላት ዛሬ ተሰምቷል። እስራኤል በሊባኖስ የያዘችውን ጥቃት ማጠናከራ መቀጠሏ ታውቋል። አሜሪካን በበኩሏ በኩዌት ባሉት ወታደሮቿ ላይ የተነጣጠሩን ሚሳኤሎችን ማክሸፏን አስታውቃለች። ዞንና ዞን ቢታገል የሚጎዳው ቁጥቋጦው ነው ይሉትን በሆነው በአሜሪካ በኢራንና በእስራኤል ጦርነት የተነሳ የነዳጅ ዘይት ዋጋ ዛሬም መጨመሩ ተሰምቷል። ይህንኑ ርዕሰ ጉዳይ በዓለም አቀፉ ትንታኔ ዘገባችን መርጠን ተመልክተነዋል። ከትንታኔ ዘገባው ጋር ትዕግስቱ በቀለ ነኝ። ያላንድ የላት በዘነዘና ትነቀሱ አማራት ይሏል ቀደምቶቹ። ዓለም ዛሬ የተረፋት ነገር ቢኖር ከሚጎሰምባት የጦርነት ነጋሪት ሁሉ የንጹሐን እልቂት፣ መፈናቀል፣ ስደትና የሀብት ውድመት ሆኗል። የጦርነት ትንሽ ወይም ቀላል የለውም ይባላል። ይህንን ደግሞ ዛሬም እየተካሄደ ካለው የጋዛ ሰርጥ፣ የሩሲያና ዩክሬን እንዲሁም የአሜሪካ የኢራንና የእስራኤል ጉዳይ ወይም ጦርነት መገንዘብ ይቻላል። በሌላም ገጽታው ጦርነት በላይ ያወረደባትና የተደራረበባት ዓለም መልሶ አይጥ በበላ ዳዋ ተመታና ላይም አህያውን ፈርቶ ዳውላውን የሆነችው ይሏታል። በተለይም ደግሞ በአሜሪካና በኢራን መካከል በወቅታዊነት ውሉና መፍቻ የታጣለት ጦርነት የተኩስ አቁም በሚል መራዘሙ እየተወራለት ጦርነቱ ግን ያልቆመላት አደገኛ አዝማሚያ ሆኗል። የኢራን አብዮታዊ ዘብ ኃይል ባወጣው የትናንትና መረጃው በአብዮታዊ ዘብ የአየር ኃይሉ ምድብ በፈጸመው ከባድ ጥቃት ቀድሞ አሜሪካ በሆርሙዝገን ግዛት የሲሪክ ደሴት ለተፈጸመበት የአሜሪካ ጥቃት የበቀል አጸፋ ባለው በኩዌት ላይ ከባድ ጥቃት መፈጸሙን ሲገልጥ፣ አሜሪካን በበኩሏ በኩዌት በሚገኙት ወታደሮቿ ላይ የተተኮሱ የኢራንን 2 ሚሳይሎች በአየር ላይ ሳሉ ማምከኗን ያስታወቀችው። ኩዌት በወገኗ ለጥቃቱ ኢራንን ተጠያቂ ማድረጓን የተሰማው የኢራን አብዮታዊ ዘብ ኃይል የባህር ኃይሉም ሰሞኑን በኦማን ባህር በነበረችው የጦር መርከቡ ላይ ለተፈጸመው ጥቃት የአሜሪካና የእስራኤል ንብረት እንደሆነች የተነገረላትን ክሩይዝ ሚሳይል ያጠመደቿን ኤምኤስሲ ሳሪስካን መርከብ ማውደሙን አስታውቋል። ይሁንና ግን ስለደረሰው ውድመት የሚሆን ስላጋጠመው ሞት የኢራን አብዮታዊ ዘብ ኃይል ያለው ነገር የሰጠው ፍንጭ የለም። የኢራን የውጭ ጉዳይ ሚኒስቴር ባወጣው መግለጫው እስራኤል በሊባኖስ ለፈጸመችው የተኩስ አቁም ጥሰት አሜሪካን ተጠያቂ አድርጓታል። ቴህራን በየትኛውም ስፍራ አስፈላጊ በሆነበት ሁሉ ጥቅሞቿን ታስከብራለች ምን ያለው። አሜሪካና እስራኤል በኢራን ላይ በበርካታ ግንባሮች ጦርነት ከፍተው የከፋ ጥቃት አድርሰዋል ሲልም ነው የኢራን የውጭ ጉዳይ ሚኒስቴር ምሬቱን የገለጠው። ኢራን ትራምፕ ከገለጡትና ካመኑት በላይ የአሜሪካን የጦር ማዘዣዎች ክፉኛ መደብደቧን የሳተላይት ምስሎች አረጋግጠዋል ነው የተባለው። በአሜሪካ በኢራንና በእስራኤል መካከል ጦርነቱ ከተጀመረበት ጊዜ አንስቶ ኢራን በመካከለኛው ምስራቅ ቀጠና በሚገኙ ከ20 በላይ የጦር ማዘዣ ሰፈሮችን ክፉኛ ማውደሟን የተገለጠው። ይህ ማለት ደግሞ አሜሪካ ከገለጠችውም በላይ እንደሆነ ነው የተሰማው። የኢራን ጥቃት ያነጣጠረባቸው ሀገራት በዋናነትም 8 ሲሆኑ ሳውዲ አረቢያ፣ የተባበሩት አረብ ኤምሬት፣ ኳታር፣ ኩዌት፣ ኢራቅ፣ ዮርዳኖስ፣ ባህሬንና ኦማን ናቸው። በእነዚያ ሀገራት ከኢራን ብርቱ ጥቃት የተነሳ የደረሰው ውድመት ደግሞ በብዙ 100 ሚሊዮን የሚቆጠር የዶላር ኪሳራ ነው። በኢራን ጥቃት ከወደሙትም በዋናነት ሲጠቀስ በጣም ውድና እየተራቀቀ ጥበብ የፈሰሰበት የሚባለው የአሜሪካዊ የታድ ወይም የተርሚናል 20 አልቲቲዩድ ኤሪያ ዲፌንስ ባትሪዎች። ያ መሳሪያ በአሜሪካ የጦር መሳሪያ ታሪክም ቢሆን የተለየ መሆኑ ይነገርለታል። ታዲያ ያወድሟል። አሜሪካ እስከዛሬ ድረስም የዚያን መሰል መሳሪያዋን በዓለም ላይ የተጠቀመችው 8ቱን ብቻ ሲሆን የዋጋው ነገር ደግሞ እሱን ለማምረት አንዱን ለማምረት $1 ቢሊዮን ዋጋ ያለው ነው። የአሜሪካው የታድ ባትሪ እንዲህ በቀላሉና ቶሎ የሚተካማ አይደለም ነው የሚባለው። አሜሪካ በኢራን ጦርነት 42 አውሮፕላኖቿንም አታለች ወይም ወድመውባታል። እንዴት ከተባለም ደግሞ በኢራን ብርቱ የመከላከልና የማጥቃት ስሌት መሆኑ ነው። የናቁት መንገድ ከሀገር ያወጣል አሊያም ጦር ከጦር ይቀድማልን ያስታውሷል። ትራምፕ በኢራን ጦርነት ቢበዛ ኢራንን አኮላሽቶና የእንግላል ጥሎ ለመውጣት ከ4 እስከ 6 ሳምንታት ቀን ቆርጠው በንቀት የገቡበት ጦርነት ሳያሸበላ ዝንጀሮ ሲስል ያመሻልን አድርጓቸዋል ይሏቸዋል። ትራምፕ በቅጡ ከኔታንያሁ ጋር ብቻ እንጂ ከህዝባቸው ጋር ስንኳ ባለመከሩበት ጦርነት የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶን በቀል ዓይን እንዲመለከቱትም አድርጓቸዋል። ወዲህም የናቋት በርካታ ከፍተኛ መሪዎቿን የገደሉባትና ሀብት ንብረቷን፣ መሰረተ ልማቶቿን ክፉኛ ወደሙባት ኢራን ምንም ብቀጥን ጠጅ ነኝ አለ እንደተባለው መጠጥ የቀመሳትን ሁሉ ማንገዳገዱ አልቀረም ይሏታል። እናም ፋርሳዊቷ ሀገር ኢራን ከታወጀባት የጣምራ ጦርነት ያጻፋ ምላሿም አሜሪካ የምትመካባቸውንና የምትመጻደቅባቸው
ያላቸውን እኒያን የኤፍ-15ኤስ የኤፍ-35ኤስ 24 ኤምኪው ሪያፐር የሰው አልባ የጦር አውሮፕላኖቿን ወይም ድሮንስ እንዲሁም 10 የኤቴን አጥቂ የጦር አውሮፕላኖቿ አውድመውባታል። ሌላ ኃያሏ ሀገር አሜሪካ ዛሬም ቢሆን እምነት የማይጣልባት የተኩስ አቁም ስምምነት ከተጣሰና ኢራን በሙሉ ኃይሏ ጥቃት የምትሰነዝር ከሆነ የባህረ ሰላጤው ቀጠና ሀገራት ጉዳይ ከእጅ ያመለጠ እንቁላል ይሉትን ነው ሲሉ የሚያሳዩት ብዙዎች ናቸው። በአሜሪካ በኢራንና በእስራኤል መካከል አልዋጥ አልተፋን ሆኖ የተሰነቀረው ጦርነት ስንቶችን ባወኩሽ ናኩሽ ስሌት ያስተያየና ከግምት ላይ የጣለም ሆኗል። ቀድሞ በአፋቸው ብዙ ሲሉ ሲዝቱና ሲፎክሩ የነበሩት አሜሪካና እስራኤል ዛሬ ቢከፍቱት ተልባን አድርጓቸዋል ይሏቸዋል። አሜሪካ ኢራንን ከቅርብ መልክዓ ምድራዊ አቀማመጥ ለማጥቃት በሚል በባህረ ሰላጤውና በመካከለኛው ምስራቅ ቀጠና የጦር ኃይሏን ማስደፈጧ ሲነገር፣ ወዲህም በኢራን ስልትና ስሌት ክፉኛ ጥቃት ሲወርድባት፣ እስራኤልም ደግሞ በኢራቅ ስውር የጦር ማዘዣ ሰፈር እንዳላት ነው የተሰማው። ይህ ኒውዮርክ ታይምስ ዘገባ እንደሚያትተው እስራኤል በምዕራባዊ የኢራቅ በረሃ ባሰፈረችው የጦር ኃይሏ በኢራን ላይ በትንሹ 2 ጊዜ ጦርነት መክፈቷን የገለጠው። የዚያ የእስራኤል የጦር ማዘዣ ሰፈር በስውር በኢራቅ ውስጥ ያለው ጉዳይ በኢራንና በእስራኤል ብቻ የሚቆም ሳይሆን ኢራቅንም የጦር አውድማ ሊያደርጋት መሆኑን የተገለጠው። ወዲህም አሁን ለኢራቅ ትልቁ ፈተና የሚሆንባት እውን የራሷን ሉዓላዊ ግዛት ምድሯን ስንኳ መከላከልና ማስከበር ትችላለች ወይ የሚለው ሆኗል። ኢራቅ ከእስራኤል ጋርም ቀጥተኛ የሆነ የዲፕሎማሲ ግንኙነት ያላት ሀገር አይደለች የሚሏት አለ። በኢራቅ ጠረፋማ ስፍራዎች በጣም በርካታ ቁጥር ያላቸው ታጣቂ ኃይሎችና ሚሊሻዎች ይርመሰመሳሉ፣ ከሀገሪቱ ኃይሎች በላይ በነጻነት ይንቀሳቀሳሉ ነው የሚባለው። ታዲያሚያ መሆኑ ለኢራቅ ነገሩን እንኳንስ ሊያጸድቀኝ በቅጡም በኮነነኝን ያደርግባታል ነው የሚባለው። ወዲህም ደግሞ አሜሪካና እስራኤል ዶልተው የጣምራ ጦርነት የከፈቱባት ኢራን ሁለቱን የወዳጅ ሀገራት ወዳጅ መሪዎች ማጋጨቱና ለትዝብት ማትረፉም አልቀረም ነው የሚባለው። ዛሬ በወጣ አዲስ መረጃ እስራኤል በሊባኖስ ላይ የያዘችውን የአየር ጥቃት ታቆም ዘንድ የአሜሪካው ፕሬዚደንት ዶናልድ ትራምፕ እስራኤልን መጠየቃቸውና እስራኤልን ብትሆን አሻፈረኝ ማለቷ ሲሰማ፣ እስራኤልን ሞገደኛ ያደረጋት ደግሞ ትራምፕ ጥያቄውን ያቀረቡበት መንገድ መሆኑም ተገልጧል። እናም በአጻፋው የኔታንያሁ ሞገደኛ አቋምና ውሳኔ እርር ትክን ያደረጋቸው ትራምፕ ኔታንያሁን ቃል በቃል ይህንን ብለዋቸዋል። ክሬዚ ትርጉሙ ግን ይቀመጥ ሞኝን ሁለት የባብ ነደፋው አንዴ ሲያይ ሁለተኛ ሲያሳይሎትን ያስታውሷል። ይህ ሁለቱ ሀገራት ጦርነት በተራዘመና በተስፋፋ ቁጥር ይህንንም መረጃ ሰምቷል። ያው የአሜሪካው ፕሬዚደንት ዶናልድ ትራምፕ ሁለተኛ ሴት ልጅ ኢቫንካ ትራምፕ የግድያ ሴራ ተጠልፎላቸው እንደነበርን የተገለጠው። ያንን ግድያ ሊፈጽም የነበረው ሰው ደግሞ መሐመድ ባቄር ሳውድ ዳውድ አልሳውዲ ነው። በፍርድ ቤት ፊት ቀርቦ ሰውየው ሲናገርም በአረብኛ ቋንቋ አስተርጓሚ ወይም ቱርጁማን ቆሞለት የአሜሪካ ሮኬቶች ያላንድ ገደብ በሀገሩ የሚኖሩ ግራ ቀኛቸውን ያለዩ ሕፃናትን ገድለዋል። እናም እኔ የትኛውንም ግድያ ብፈጽም ወንጀል ሆኖ አለያም የሽብር ግብር ተብሎ ልጠየቅ አይገባም ነው ያለው ፍርድ ቤቱን ሲሞግት። ኢራናዊና ኢራቃዊ ጥምር ዜግነት ያለው የ32 ዓመቱ ሰው ዳውድ አልሳውዲ በመላው አውሮፓና አሜሪካ 20 ጥቃቶችን ለመፈጸም አቅዶ እንደነበርን የተገለጠው። በፍርድ ቤት የፍትህ አደባባይ ቆሞ ሲናገር የነበረው ሰው ያ ኢራቃዊና ኢራናዊ ጥምር ዜግነት ያለው እኔ ጥፋተኛ አይደለሁም፣ አሁን በጦርነት ውስጥ ስላለሁ አይፈረድብኝም ነው ያለው። አልሳውድ በዚህ ወር መጀመሪያ ላይ በቱርክ እንደተያዘና እንደታሰረ በኋላም ላይ ወደ ኒውዮርክ ተላልፎ መሰጠቱን ዘገባው ያትታል። ሰውየው አሁን በፍርድ ሂደት ላይ ሳለ ሲሆን ከተከሰሰባቸው በርካታ የክስ ሰነዶች በሁለቱ የዕድሜ ይፍታህ ፍርድ ሊያስፈርድበት እንደሚችልም ነው የተገለጠው። ትራምፕ በኢራን የገቡበት ጦርነት መዘዙና ዳፋው ይኸው ለልጃቸው ኢቫንካ መትረፉ ታይቷል። ትራምፕ እውነቱን ተናግሮ ከመሸበት ማደር እምብዛማ ይሰላላቸው ይሏቸዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለአሜሪካው ፕሬዚደንት ዶናልድ ትራምፕ ሲነግሯቸው የእስራኤል ኃይሎች በደቡባዊ ሊባኖስ የተጠናከረ ጥቃታቸውን ይቀጥላሉ፣ እንዲሁም የህዝቦላ ጥቃት ካልቆመ ቤይሩትንም ደብዛዋን እንደሚያጠፏት አልሸሸጉም ለትራምፕ ነግረዋቸዋል። የአሜሪካው ፕሬዚደንት ዶናልድ ትራምፕ ሰሞኑን በሰጡት ማብራሪያ በሊባኖስና በእስራኤል መካከል የተኩስ አቁምና የመግባቢያ ስምምነት መፈረሙን መናገራቸው አይዘነጋም። ታዲያ ያ መሆኑ ትራምፕ እንዴት በማስታረቂያ ዕድሜያቸው ያጣላሉ ይባሉ ዘንድ አብቅቷቸዋል ነው የተባለው። አሁን በአሜሪካና በኢራን መካከል የሚደረገው ድርድር ፍሬቢስ ሆኗል ሲል የካሊበር ዘገባ ያሳያል። ከዚያም የተነሳ በመካከለኛው ምስራቅ ቀጠና ምድር የታጣቂ ኃይሎች ግጭትን አዲስ የጦርነት ደመና ማንዣበቡም ይነገራል። አሜሪካና ኢራንን እንዳይግባቡ አፈነጃጅሮ ያቆማቸው ደግሞ የተለጠጠ መሻታቸውና ከልክ ያለፈው መጠራጠራቸው ነው። ያውም አሜሪካ ቴህራን የሆርሙዝን የውሃ መተላለፊያ ወሽመጥ ሙሉ በሙሉ ትከፍት ዘንድ ትሻለች፣ ዩራኒየም
ዩራኒየም ማብላላቷንና ያብላላቸውን ዩራኒየምን በአስቸኳይ ታስወግድ ዘንድ ወዲያም የኒውክሌር ጦር መሳሪያ የመስራትና የመታጠቅ ግቧን ትተው ዘንድ ትፈልጋለች አሜሪካ። ኢራንም በበኩሏ አሜሪካን ትላታለች የዘጋጋቻቸውን የኢራንን ወደቦች ትከፍት ዘንድ በመካከለኛው ምስራቅና በባህረ ሰላጤው ቀጠና ሀገራት ያሏትን የጦር ኃይሎች ሙልጭ አድርጋ ታስወጣ ዘንድና የተጣለባት ማዕቀብን በነቂስ ይነሳላት ዘንድ ትሻለች። ወዲያም የሆርሙዝን የውሃ መተላለፊያ ወሽመጥ የኢራን ሉዓላዊ ግዛትና በኢራን የበላይነት እንደሚተዳደር ታምን ዘንድ ከዚያ በኋላ ኢራን በኒውክሌር ፕሮግራሟ ዙሪያ ለድርድር ፈቃደኛ ትሆናለች የሚል ነው። ሁለቱም በያዙት ቅድመ ሁኔታና አቋም ጸንተው መቆማቸው ሲገለጥ፣ በዚህ መካከል ታዲያ የነዳጅ ዘይት የከንፈር ማዋዣ ቢባል ጠፍቶና ዋጋው ሰማይ ረግጦ የዓለም የምጣኔ ሀብት ቅናሽ እየተመዘገበበት ነው የሚል መረጃ ወጥቷል። ኢራን የወደቦቿ መዘጋጋትና የሆርሙዝ የውሃ ወሽመጥ መዘጋቱን ተከትሎ በቀን ከ400 እስከ 500 ሚሊዮን ዶላር ገቢ ታጣለች ሲል የአሶሺየትድ ፕሬስ ዘገባ ያትታል። የኢራን ብዙሃን መገናኛ ዘገባ እንደሚያስረግጠው ደግሞ አሁን በኢራን 40 ሚሊዮን ህዝብ አለያም ከአጠቃላይ ህዝቡ 45 በመቶ ከድህነት ጠለል በታች ይኖራል ነው ያለው። ያ ማለት ደግሞ በቅርቡ በአስከፊ ችግር ውስጥ ያሉት ኢራናውያኑ ለጠንካራ ተቃውሞ አደባባይ መውጣታቸውን ያሳያል። ትንታኔ ዘገባውን ስናዘጋጅ በዋቢነት ዘ ኒው ሪጅንን፣ ቲአርቲ ወርልድን፣ ፎክስ ኒውስን፣ ሮው ስቶሪን፣ ዲፌንስ 24 ኮምን፣ ታባናክን፣ ዘ ኒው አየርላንድ ሄራልድን፣ ታይምስ ኦፍ ኢንዲያን፣ የኒሳፋቅና ጄሩዛሌም ፖስትን ተጠቅመናል።